የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አበይት ነጥቦችን በማስቀደም እንጀምራለን። የአውሮፕላን መከስከስ አደጋ መከሰቱ ተሰማ። በአውሮፕላን መከስከስ አደጋው ከፍተኛ የሆነ ፍንዳታና ቃጠሎ መነሳቱ የተገለጸ ሲሆን በተሳፋሪዎች ላይ ጉዳት መድረሱም ተገልጿል። በሌላ በኩል የኢትዮጵያ አየር መንገድ ወደ አሜሪካ የሚያደርጋቸውን በረራ ማቋረጡ ተገልጿል። ዝርዝር መረጃውን በዘገባችን ትሰሙታላችሁ። በሌላ ሰበር ዜና 5 ከፍተኛ ባለስልጣናት ከስልጣን መሰናበታቸው ተሰማ። በባለስልጣናት መካከል ተፈጥሯል በተባለው አለመግባባት ምክንያት 5 ከፍተኛ የብልጽግና ባለስልጣናት ላይ የተወሰደው እርምጃ በዛሬው ዕለት ከፍተኛ መነጋገሪያን ፈጥሯል። ከስልጣናቸው የተሰናበቱት ባለስልጣናት እነማን ናቸው የሚለውንና የተወሰደውን እርምጃ በተመለከተ በዝርዝር እናስደምጣችኋለን። በተያያዘ ሰበር መረጃ ከፍተኛ ባለስልጣኑ ከሀገር መውጣታቸው ተሰምቷል። አሳሳቢ የጤና ችግር እንዳጋጠማቸው የተነገረላቸው ለጠቅላይ ሚኒስትር አብይ አህመድ ቅርበት ያላቸው ከፍተኛ የብልጽግና ባለስልጣኑ ስልጣናቸውን ጥለው ከሀገር መውጣታቸው መነጋገሪያን የፈጠረ ጉዳይ ሆኗል። ከባለስልጣኑ ከሀገር መውጣት ጋር ተያይዞ በ4 ኪሎ ቤተ መንግስት ያልተጠበቀ ክስተትም ተፈጥሯል ተብሏል። በዝርዝር እንነግራችኋለን። በቀይ ባህር ቀጠና ያለው የጸጥታ ስጋት አሳሳቢ ደረጃ ላይ መድረሱ ተሰማ። በቀይ ባህር አካባቢ ያለው የጸጥታ ስጋት በከፍተኛ ሁኔታ እየተባባሰ መምጣቱ የተነገረ ሲሆን በዓለም አቀፍ የንግድ መስመሮች ላይ ከፍተኛ መስተጓጉልን እየፈጠረ እንደሆነም ተነግሯል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ዝርዝሮቹ ነው የምናምራው። በቅድሚያም በቀይ ባህር ቀጠና ያለው የጸጥታ ስጋት አሳሳቢ ደረጃ ላይ መድረሱ ተሰማ። በቀይ ባህር አካባቢ ያለው የጸጥታ ስጋት በከፍተኛ ሁኔታ እየተባባሰ መምጣቱ የተሰማ ሲሆን በዓለም አቀፍ የንግድ መስመሮች ላይ ከፍተኛ መስተጓጎልን እየፈጠረ እንደሆነም ብሉምበርግ የዜና ወኪል ዘግቧል። በትልልቅ የጭነት መርከቦች ላይ የሚፈጸሙ ጥቃቶች ቁጥር መጨመሩን ተከትሎ የዓለም አቀፍ የንግድ እንቅስቃሴ የጀርባ አጥንት የሆኑት የመርከብ ድርጅቶች መደበኛ መንገዳቸውን ለመቀየር ተገደዋል ተብሏል። ይህ ድንገተኛ የሥራ ለውጥ በዓለም አቀፍ የንግድ ሰንሰለት ላይ ከፍተኛ ጫናን እያሳደረ ሲሆን በተለይም የሸቀጣሸቀጦችን ዋጋ በመላው ዓለም ሊያንድረው እንደሚችልም ተሰክቷል። እንደ ብሉምበርግ ዘገባ ከሆነ አብዛኞቹ የጭነት መርከቦች በቀይ ባህርና በሲዩስ ካናል በኩል የሚያደርጉትን ጉዞ በማቋረጥ በአፍሪካ ዙሪያ በሚገኘው የኬፕ ኦፍ ጉድ ሆፕ ረዥም መንገድን ለመጓዝም ተገደዋል ተብሏል። ይህ የመንገድ ለውጥ በጉዞ ላይ እስከ 10 ቀናት የሚደርስ ተጨማሪ ጊዜን ያስከተለ ሲሆን ይሄም በነዳጅና በሌሎች የአሰራር ወጪዎች ላይ ከፍተኛ ንረትን ፈጥሯል ተብሏል። የመድን ኩባንያዎች በባህር ላይ ባለው ስጋት ምክንያት የሚጠይቁት የዋስትና ክፍያም በከፍተኛ ሁኔታ መጨመሩን ለንግዱ ዘርፉ ሌላኛው ከባድ ፈተና ሆኗል ነው የተባለው። በተለይ ከአውሮፓ ወደ ኤሲያ የሚጓጓዙ የኤሌክትሮኒክስ ምርቶች፣ አልባሳትና የኢንዱስትሪ ጥሬ ዕቃዎች አቅርቦት በመዘግየቱ ምክንያት ገበያው ላይ እጥረት መታየትም ጀምሯል ነው የተባለው። በተጨማሪም የቀይ ባህር መስመር ለነዳጅና ለተፈጥሮ ጋዝ ዝውውር ቁልፍ በመሆኑ ቀውሱ በዓለም አቀፍ የኃይል አቅርቦት ዋጋ ላይ ከፍተኛ ጉዳትን አስከትሏል ነው የተባለው። ወደ ቀጣዩ መረጃችን ስናመራ የአውሮፕላን መከስከስ አደጋ መከሰቱ ተሰማ። በአውሮፕላን መከስከስ አደጋ ከፍተኛ ቃጠሎ መነሳቱ የተገለጸ ሲሆን በተሳፋሪዎች ላይም ጉዳት መድረሱ ተነግሯል። በሌላ በኩል የኢትዮጵያ አየር መንገድ ወደ አሜሪካ የሚያደርጋቸውን በረራዎች ማቋረጡን ገልጿል። የኢትዮጵያ አየር መንገድ በአስቸጋሪ የአየር ሁኔታ ምክንያት ወደ ዋሽንግተንና ኒውዮርክ የሚያደርጋቸውን በረራዎች ለጊዜው ሰርዟል ነው የተባለው። የኢትዮጵያ አየር መንገድ በዋሽንግተን ዲሲ እና በኒውዮርክ አካባቢ ባለው አስቸጋሪ የአየር ጸባይ ምክንያት ወደ አሜሪካ የሚደረጉና ከአሜሪካ የሚመለሱ በርካታ በረራዎችን መሰረዙን አስታውቋል። የተሰረዙት በረራዎች ኢቲ 500 ጥር 16 ቀን ከአዲስ አበባ ወደ ዋሽንግተን፣ ኢቲ 501 ጥር 17 ቀን ከዋሽንግተን ዲሲ ወደ አዲስ አበባ፣ ኢቲ 514 ጥር 14 ቀን ከአዲስ አበባ ወደ ኒውዮርክ ጆን ኤፍ ኬኔዲ ዓለም አቀፍ አየር ማረፊያ፣ ኢቲ 515 ጥር 17 ቀን ከኒውዮርክ ወደ አዲስ አበባ የሚደረጉ በረራዎች ናቸው። የኢትዮጵያ አየር መንገድ በበረራ መሰረዙ ምክንያት ለተቸገሩ ተጓዦች እንዳስፈላጊነቱ የበረራ ቦታ
ቦታ በመቀየር የጉዞ ፕሮግራምን ዳግም በማስተካከል ወይንም የከፈሉትን ገንዘብ ተመላሽ በማድረግ ረገድ ድጋፍ እንደሚያደርግም ገልጿል። በተጨማሪም ሁኔታውን በቅርበት እየተከታተለ መሆኑንና አዲስ መረጃዎች ሲኖሩ ወዲያውኑ እንደሚያሳውቅም ገልጿል። የኢትዮጵያ አየር መንገድ ተጓዦች ለጉዞ ከመነሳታቸው በፊት የአየር መንገዱን ድረ-ገጽ የሞባይል መተግበሪያን በመጠቀም ወይንም የዓለም አቀፍ ደንበኞች አገልግሎትን ማዕከል በማነጋገር የበረራቸውን ሁኔታ እንዲያረጋግጡ ማሳስቧል። አክሎም በረራዎች የተሰረዙት የተጓዦችንና የሰራተኞችን ደህንነት ከሁሉ በላይ ለማስቀደም ሲባል መሆኑን አመላክቷል። በሌላ በኩል በአሜሪካ የአውሮፕላን መከስከስ አደጋ መከሰቱ ተሰምቷል። እሁድ ምሽት በአሜሪካ ሜይን ግዛት ከሚገኘው የባንጎሮ ዓለም አቀፍ አውሮፕላን ማረፊያ በመነሳት ላይ የነበረም አንድ አውሮፕላን ተከስክሶ በእሳት መያያዙን የአሜሪካ የፌዴራል አቪዬሽን አስተዳደር ገልጿል። አደጋው የተከሰተው ምሽት 1 ሰዓት ከ45 አካባቢ ሲሆን አውሮፕላኗ ቦምባርዲየር ቻሌንጅ 600 የተሰኘ ባለ 2 ሞተር አነስ ያለች አውሮፕላን እንደነበረችም ተነግሯል። በአውሮፕላኗ ውስጥ ከ8 በላይ ሰዎች የነበሩ ሲሆን ስለማንነታቸውም ሆነ ስለደረሰባቸው አደጋም እስካሁን የተገለጸ ነገር የለም። አንድ የመንግስት ባለስልጣን ለሮይተርስ የዜና ወኪል እንደገለጹት አደጋውን ተከትሎ ከፍተኛ የሆነ ከባድ ፍንዳታ የተነሳ ሲሆን በዚህም ከፍተኛ የእሳት ቃጠሎ እንደተነሳ ተናግረዋል። አደጋው ከመከሰቱ በፊት በአውሮፕላን ማረፊያው አካባቢ ቀላል የበረዶ ዝናብ መጣል ጀምሮ እንደነበር የአየር ሁኔታ ዘገባዎችም አመላክቷል። ባንጎሮን ጨምሮ በአብዛኛው የሜይን ግዛት የክረምት ወጀብ ማስጠንቀቂያ ተሰጥቶ የነበረ ቢሆንም ባለስልጣናት የአየር ሁኔታው ለአደጋው ምክንያት ስለመሆኑ የሰጡት ማረጋገጫ ግን የለም። ወደ ቀጣዩ ሰበር መረጃችን ስናመራ ከፍተኛ ባለስልጣኑ ከሀገር መውጣታቸው ተሰማም። አሳሳቢ የጤና ችግር ያጋጠማቸው ከፍተኛ የብልጽግና ባለስልጣኑ ለሕክምና ወደ ውጭ ሀገር መሄዳቸው ተሰምቷል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሴኖ ባጋጠማቸው የጤና እክል ምክንያት ላለፉት ወራት በአሜሪካን ሀገር በሕክምና ላይ እንደሚገኙ ታውቋል። የባንኩ የስራ እንቅስቃሴን በቅርበት የሚከታተሉ የመረጃ ምንጮች እንዳረጋገጡት ፕሬዝዳንቱ በሕክምና ክትትል ላይ ቢሆንም የባንኩን አጠቃላይ አመራር ሙሉ በሙሉ አለመልቀቃቸውን አመላክተዋል። አቶ አቤሴኖ በአሜሪካ ሆነው በቴክኖሎጂ አማካኝነት በበይነ መረብ የቦርድ ስብሰባዎችን እየተካፈሉ ሲሆን ከምክትል ፕሬዝዳንቶች የሚላክላቸውን የስራ አፈጻጸም ሪፖርቶችን እየገመገሙ እንደሚገኙም የባንኩ ምንጮች ጠቁመዋል። የባንኩ ፕሬዝዳንት ከስራ ገበታቸው በአካል መራቅ በተቋሙ የስራ እንቅስቃሴ ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የዘርፉ ባለሙያዎችም እየተናገሩ ይገኛሉ። በተለይም የኢትዮጵያ ንግድ ባንክ በአገሪቱ ኢኮኖሚ ውስጥ ያለውን ከፍተኛ ድርሻና አሁን ያለው የኢኮኖሚ ማሻሻያን ከግምት በማስገባት የተቋሙ አመራር በአካል ተገኝተው መወሰን የሚጠይቁ ጉዳዮችም ሊኖሩ እንደሚችል ተመላክቷል። ፕሬዝዳንቱ የሕክምና ክትትላቸውን አጠናቀው በቅርቡ ወደ አገር ቤት የማይመለሱ ከሆነ ባንኩን በቋሚነት የሚመራ ተተኪ አመራር የመሰየም ሂደት ሊኖር እንደሚችልም የውስጥ አዋቂዎች ገልጸዋል። በዚህም መሰረት አሁን በስራ ላይ ከሚገኙት ምክትል ፕሬዝዳንቶች መካከል የአቶ አቤሳኖን ቦታ ተክተው የሚሰሩ አመራሮች ሊመረጡ ይችላሉ ተብሏል። የኢትዮጵያ ንግድ ባንክ አመራሮችም ሆኑ የሚመለከታቸው የመንግስት አካላት ስለ ፕሬዝዳንቱ ሁኔታና ስለ ባንኩ የአመራር ሂደትን በተመለከተ እስካሁን በይፋ የሰጡት ማብራሪያ የለም። የኢትዮጵያ ንግድ ባንክ የአገሪቱን የባንክ ኢንዱስትሪ ከግማሽ በላይ ድርሻን የያዘ ተቋም ሲሆን ኢትዮጵያ አሁን ባለችበት የውጭ ምንዛሬ ተመን ማሻሻያና የኢኮኖሚ ሪፎርም ወቅት የዚህ ግዙፍ ባንክ መሪ በአካል አለመገኘት ስትራቴጂካዊ ክፍተት እንደሚፈጥር የፋይናንስ ባለሙያዎችም እየተናገሩ ነው። በተለይም ባንኩ በቅርቡ አጋጥሞት ከነበረው የሲስተም ችግርና የገንዘብ መመዝበር አደጋ ገና ሳያገግም ዋና መሪው ከማዶ ሆነው በቴክኖሎጂ ብቻ መምራታቸው የተቋሙን የቁጥጥር አቅም ሊያዳክም ይችላል የሚል ስጋትም ተፈጥሯል። በተያያዘ ሰበር መረጃ 5 ከፍተኛ ባለስልጣናት ከስልጣን መሰናበታቸው ተሰማም። በባለስልጣናት መካከል ተፈጥሯል በተባለው አለመግባባት ምክንያት 5 ከፍተኛ የብልጽግና ባለስልጣናት ላይ የተወሰደው እርምጃ ከፍተኛ መነጋገሪያን ፈጥሯል። ከስልጣናቸው የተሰናበቱት ባለስልጣናት ስምና ዝርዝራቸው ወጥቷል። የኢትዮጵያ ልማት ባንክ የዳይሬክተሮች ቦርድ ባካሄደው አስቸኳይ ስብሰባ 5 አዳዲስ ምክትል ፕሬዝዳንቶችን መሾሙ ተሰምቷል።
ፎርቹን ጋዜጣ እንዳስነበበው የባንኩ አዲሱ የቦርድ ሰብሳቢ ዶክተር ብሩክ ታዬ ባጸደቁት ሹመት መሰረት ለረጅም ዓመታት በከፍተኛ አመራርነት ያገለገሉት የአቶ ጌታቸው ዋቄ ቦታ በሌላ ሰው ተተክቷል። የተሰጠው የሹመት ዝርዝርን በተመለከተ የነነ ግዛው አቶ ጌታቸው ዋቄን በመተካት የኮርፖሬት አገልግሎት ምክትል ፕሬዝዳንት ሆነው ተሹመዋል። አቶ ጌታሰው ፈንታው የአነስተኛና መካከለኛ ኢንተርፕራይዞች ፋይናንሲንግ ምክትል ፕሬዝዳንት ሲደረጉ፣ አቶ ጌታቸው በላይ የኮርፖሬት ደንበኞች አስተዳደር ምክትል ፕሬዝዳንት፣ አቶ አበባው ስራጂ የፋይናንስና ዓለም አቀፍ ባንኪንግ ምክትል ፕሬዝዳንት እንዲሁም አቶ ደሳለኝ ኃይለ የኢንፎርሜሽን ሲስተምና ዲጂታል ባንኪንግ ምክትል ፕሬዝዳንት ተደርገው ተሹመዋል። ይህ ሹመት የመጣው የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ የቀድሞውን የብሔራዊ ባንክ ገዢ አቶ ተክለወልድ አጥናፉን በመተካት የልማት ባንክ የቦርድ ሰብሳቢ ሆነው ከተሰየሙ በኋላ እየተካሄደ ያለው ፈጣን የአመራር ሽግግር አካል ነው ተብሏል። በቅርቡ ዶክተር ኢሳያስ ካሳ ዶክተር እመበት መለሰን በመተካት የባንኩ ፕሬዝዳንት ሆነው መሾማቸው የሚታወስ ነው። ዶክተር ኢሳያስ ከዚህ ቀደም በኢትዮጵያ ካፒታል ገበያ ባለስልጣን በዶክተር ብሩክ አመራር ስር በመስራች ስራ አስፈጻሚነትም ሲሰሩ የነበሩ ናቸው። አዲሱ የቦርድ ሰብሳቢ ዶክተር ብሩክ ለተሿሚዎቹ ባስተላለፉት መልእክት የተሰጣቸውን ኃላፊነት በሙሉ ቁርጠኝነት እንዲወጡ ማሳሰባቸውን ፎርቹን ጋዜጣ የሀገር ውስጥ ደብዳቤውን ዋቢ አድርጎ ዘግቧል። የተወደዳችሁ የአዲስ ፖስት ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።